ይችላል። ከነገ ወዲያ ሊመጣ ይችላል። ይሄ አንድ ፈተና ነው። አልፈውታል። አሁን ሁለታችሁ ለአንቺም ልብሽን ነጻ እግርሽ ስር ወድቄ ምን ነው እንደ ውለታ ቆጠርከው እንዴ? ብሩኬ ይችን ነገር በጣም ደጋገምካት እንዴ? ወንድ ልጅ እንደዚህ ከሴት እኩል ከተከራከረና የዝን ያክል ደግሞ እንደዚህ ወድቄ ምንድነው? ብትወድቅ ምን ክብርህ ይቀንሳል? ለምትወዳት ሴት እኮ ነው የወደቅከው፣ ወይንም ላዳር ለጠየቅካት ሴት አይደለም ከእግሯ ስር የወደቅከው። ምን ሆነ ነው ይሄ ሁሉ ምክንያት የደረደርከው? ሲጀመር ከሷ መራቅ ፈልገህ ነው። አለቀ ደቀቀ ሳትል ምክንያት ሳትደረድር እኮ ንቅል ብለህ መውጣት ትችል ነበረ። በጣም እያበዛኸው ነው ብሩኬ፣ የምሬን ነው ብላችሁ። ሰላም ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት። ዛሬ ታርቀው ይመጣሉ። አስደሳች ነገር ይኖራል። እንግዲህ ሙሼና ጋሼ ከተገናኙ ሰላም ይፈጥራሉ። እነዚህ ልጆች ወደ ነበሩበት ቦታ ሊመለሱ ይችላሉ ምናምን ብዬ ከራሴ ጋር ሰዋራ ነው ያልኩት። እውነት አልዋሻችሁም እና ማለት ነው። ነገር ግን ደግሞ የባሰ አለና አገርህን አትልቀቅ ሆነ ሲመሻሽ ያየነውና የሰማነው ነገር ማለት ነው። ከዛም ባሻገር ደግሞ ጋሽዬም ብስጭት አድርገውኛል እርሶ ማለት ነው እንዴ። በቅድሚያ ህይወቷን የምትኖረው ሃይሚ ነች አይደለ? ብሩኬን መጠየቅ ያለባትን ጥያቄ መጠየቅ አትችልም እንዴ? አልገባኝም እንዴ። ራሱ እኮ ነው እኔ ራሴ ህይወት ጀምሬያለሁኝ የራሴን ህይወት መኖር አልችልም ወይ ያለው ራሱ ነው አይደለ? ስለዚህ የራስን ህይወት ጀምረሃል ወይ ብላ ዛሬ እንደ ጥያቄ ብታቀርብለት ራሱ የተናገረውን ነገር ምንድነው ነውሩ? ለምን ትጠይቂያለሽ? ምንድነው እንደዚህ የራሴን ህይወት ጀምሬያለሁ መባባል ለምን አስፈልገ ምናምን ብለው እርሶ በጣም ጫን አድርገው ሃይሚን እየተናገሯት ነው ያሉት። አሁንም እኮ እርሶ ጫን ብለው ስለተናገሯት ነው ይቅርታ በቃ ወደ ነበርንበት ቦታ እንመለስ ብላ ለማኝ የሆነችው እኮ በእርሶ ጫና እንጂ እኮ መለመንም አትፈልግም። ምክንያቱም እንደዚህ ጉድፍድፍድፍ ያለው ህይወት ውስጥም መኖር አትፈልግም። ምክንያቱም ራሷን ስለምታውቀው ጠንቅቃ ማለት ነው። ታማኝ ነች፣ ንጹህ ልብ አላት። በቃ በራሷ የምትተማመን ኮንፊደንስ ያላት ሴት ናት። ነገር ግን ደግሞ እዚህ ጋር ሰላም ፍጠሩ። ያለፈው ነገር አልፏል። ተረገዘም አርግዣለሁ ብላ የመጣችዋም ሴት አንቺን ከብሩኬ ለመለየት እንጂ ይሄ ነገር ሆኖ አይደለም። እኔ ልጄን አምነዋለሁኝ በጭራሽ ይሄን አያደርገውም ብለው እሙሽዬም ሁለቱንም ማስቀምጠው ነግረዋታል ለሃይሚ ከዚህም በፊት እሺ ብለው አዳምጠው በዛን ጊዜ አልፈልግም ብላ ነበረ። እሱም ማዳመጥ አልፈለገም ነበረ። እሷ እያወራች ጥሏት ነበር የሄደው። ለሴት ልጅ እንዴት ማለቴ ሰው ሲያወራ ክብር አይኖርህም ወይ? ለምን ክብር አይኖርህም እያለችው እያናገረችው እያለ ራሱ ቤተሰብ ቤት እንደሄዳ ሃይሚ ጥሎ ነው ሄደው እናስታውሳለን። ከዛም አልፎ ተርፎ ጋሽዬም ተቆጡ፣ ሙሼም ተቆጡ በየግላቸው። ዛሬም እንደዛ አብረው ተገናኝተው አወሩበት፣ ነገሩን ለመፍታት ርቀት ተጓዙ። ብሩኬ ግን ዙሪያ ጥምጥም እየሄደ ነው። ጭራሽ አንድ ቀን ያጎንብሶ ይቅርታ የጠየቃትን ይቅርታ ልትጠይቅ የቻልከው አንተ ነገሩን ተደጋገምከው፣ እኛም እንደጋግመዋለን። በሰራው ስህተት መጠን ነው ይቅርታ የጠየቅከው። ይሄ እኮ ይቅርታ ሲያንስ እኮ ነው እንዴ። ምን ነው በዛብክ ጉልበቷ ስር ወድቄ እንኳን አላቀናችኝም ምናምን ነገር። ተው በእናትክ፣ አላቀናችክም አይደለ? 9 ወር ሙሉ ያንተ ልጅ ሆዷ ልትሸከም እኮ ነው ወደፊት። ይሄ አንተ ስላጎነበስክ እግሯ ስር ወገብ ተጎዳ አይደል? 9 ወር ሙሉ ያረገስክበት ወገብ ተጎዳ ልጅ ተሸክመክ። እኔ በጣም ነው የምታናድደኝ በነገራችን ላይ በጣም ማለት ነው። በቃ የሆነ ውለታ ትቆጥራለክ፣ የሆነ ነገር ትለቃቅማለክ ከድረሴት ምናምን ነገር ምናምን አላቅም። እኔ ሀሳብህ ህልምህ ምን እንደምታስብ ፍላጎትክ የሆነ ግራ ያጋባኛል ማለት ነው። በጣም ማለት ነው። አልፈልግም የራሴን ህይወት ኖሬያለሁ ምናምን የራሴን ህይወት መኖር ጀምሬያለሁ ማለት ከሌላ ሴት ጋር ሆንኩኝ ማለት ነው ወይ ምናምን ነገር። የራሴን ስራ አይሰራም የራሱን ስራ አይሰራም ወይ ምናምን ነገር እንዴ። እስከዛሬ ከሃይሚ ጋር በነበረበት ሰዓት ስራ አይሰራም ማለት ነው? አልገባንም። ሃይሚ ስራ አትሰራም ማለት ነው? ምንድነው የሚያግደው ከሃይሚ ጋር መሆኑ? ስራ ለመስራት ምንድነው የሚያግደው? ስራ መስራት ፈልጋለሁ የራሴን ስራ ምናምን። እስከዛሬስ ምን ሃይሚ ከልክላ ነበር? ይሄ እኮ ምክንያት ሊሆን አይችልም። ይሄ እንደ ምክንያት ባታረገው ጥሩ ነው። እንደ ውለታን ባትቆጥረው ጥሩ ነው። ለሷ አጎብድክ ይቅርታ ስለጠየቃት እንደ ውለታ ቆጥረው ደጋግመክ አጎንብሼ
ተጎንብሼ ምናምን ነገር ባትለን ጥሩ ነው። ሰላምን ፈጥራችሁ ወደ ነበራችሁበት ቦታ ተመለሱ። ኦዲየንስን አታድክሙ። ኦዲየንስ እርስ በራስ እንዲሰዳደብ አታድርጉ። ብሩኬ ማለት ነው። የምሬን ነው ብለህ አሁን አንተ ነህ በቃ ሀይሚ አላቅም ከዚህ በላይ እንድትለምን ፈልገ ይመስለኛል። ፍቅር በለመና አይሆንም ብለሃለች። እውነት ነው፣ ፍቅር በለመና አይሆንም። አንተ ውስጥ ከሌለ ፍቅር፣ አንተ ውስጥ ከሌለ ፍላጎት ሀይሚ የፈለገ ያክል ብትልክ ብትነግርህም ስህተቷን ደጋግማ ብታስታውስህም ስህተት አለባት፣ ስህተትም የለባትም። ነገር ግን ደግሞ ፍላጎት ከሌለ አንተ ውስጥ ሊሆንና ሊስተካከል አይችልም በጭራሽ ማለት ነው። አይ ዶንት ኖ አሁን ያንተ ፍላጎት ምን እንደሆነ አላውቅም። ሀይሚ ላይ ግን ጫና አለ፣ የቤተሰብ ጫና አለ ይሆናል ሌላ የቤተሰብ ጫና አድሮባታል። ሰማያምነኝ ሰው ጋራ ከማይወደኝ ሰው ጋር መኖር አልፈልግም። ሀይሚ እኮ እንደምትወድ ጠንቅቃ ታውቃለህ። እንዳታምነህ ያደረግከው ደግሞ ራስክ ነክ እኮ የድሮዋን ፍቅረኛ ከአንቺ በተጣለው ሰዓት በከፋኝ ሰዓት አገኘዋት ቡታጅራ ሄጄ ምናምን ብለህ በኮንፊደንስ ነገርካት። እንደ ቀላል ነገር ቀለል አድርገ ማለት ነው። ከዛ እምነት እንድታጣ ያደረግካት በአንተ ላይ ራስክ ነክ እንጂ እሷ አይደለችም። አድርግ ስህተትም ስራ አትስራ ራስክ ባደረግከው ራስህ ባጠፋው ጥፋት ነው ጥርጣሬ እንዲያድርባት ያደረካት እንጂ ታምናሃለች፣ ትወድሃለች ከምንም በላይ ከሚባለው በላይ ማለት ነው። እንደምትወድ ስለምታቅ ነው አሁን እንትን የምትደረደረው ማለት ነው። እና ባትደረደር ጥሩ ነው። ምክንያቱም ሀይሚ አሁን ላይ ምን ማድረግ እንዳለባት ምን ሁኒ ይሄ ሁኒ ልላት አልችልም። ምክንያቱም እሷ ላይ ጥፋት አላዩኝም፣ ምንም ጥፋት አላዩኝም። ሰላም እንፍጠር ነው እያለች አለችው። ይበቃል፣ ሁሉ ነገር ይብቃ ነው እያለች አለችው። ለሰጠኸኝም ስጦታ አመሰግናለሁ፣ ነገር ግን ይሄን ስጦታ አልቀበልም፣ ልኖርበት አልችልም። አንተ ከኔ ጋር ካልኖርክ የተቀበልኩት አንተ ከኔ ጋር የምትኖር መስሎኝ ነው እንጂ በግሌ የምኖርበት ከሆነ አያስፈልገኝም ያንተ ስጦታ ብላለች። አው እሷ ተገንዘብ ይልቅ ፍቅር ይበልጥባታል እናውቃለን ከምንም በላይ። ነገር ግን ደግሞ አንተ ስምህን ይሄንን ቤት እንትን ብለክ ስምህን አጥርተህ መውጣት ነው የምትፈልገው። በገንዘብ ነው ስምህን የምታጠረው። የተሰበረ ልብ በገንዘብ አይጠገንም። ልንገርህ ብሩኬ፣ አንተ ተሳስተሃል። የሚጠገነው የሰበርከውን ልብ አብረ በመሆን በቃ ሌለ አንተ ከጎን በመሆን ነው እንጂ ይሄ ስለሰጥህ ቁሳቁስ የሷን የተሰበረ ልቧን ሊጠግን አይችለውም። ነገር ግን ደግሞ በቤተሰብም ተገፋፊነት ቢሆንም ልቧን ጠግናና ራሷን ሬዲ አድርጋ ያለፈው አልፏል፣ አሁን ግን እንደ አዲስ እንኑር ስትልክ አንተ ፈቃደኛ አይደለህም። አላማህ ምን እንደሆነ ፍላጎት ምን እንደሆነ አናቅም። ብቻ እኔ ምን እንደምል አላቅም። ለራሴ ሁላ ግራ ተጋብቶኛል። ምክንያት ፈልገ ከሆነ ከሷ ለመለየት ፈልገ ከሆነ የሁሉ ዙሪያ ጥምጥም የምትሄደው አይ እኔ ድሮም ከአንቺ ጋር የነበርኩት ለስራ ነው። አሁን እስከዛሬ ድረስ ለነበረን ቆይታ አመሰግናለሁ። ምክንያቱም ጥሩ ለባለ ውለታውን መመለስ አለብኝ ብዬ ነው ይሄ ቤት የሰጡት ብለህ የለ አንተ ከሷ ጋር ለመስራት ለመለወጥ ከሆነ አብረህ የነበርከው በግልጽ አማርኛ መናገር እኮ ነው። ዙሪያ ጥምጥም መሄድ አያስፈልግም። ግን እንደዚህ በቀላሉ ግን የሚዘጋ አጀንዳ አይደለም። አስብበት።